ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል። ዛሬ ጥቅምት 5 2018 ያለውን የጥቁር ገበያ ሐዋላ ምንዛሪና የባንኮችን የምንዛሪ ዋጋ ተመን እንደዚሁም የግል ምንዛሪ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ቪዲዮአችን በጥቁር ገበያ ሐዋላ ምንዛሪም የ14 ሀገራቶችን የምንዛሪ ዋጋ ተመን እንደዚሁም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሪ ዋጋ ተመን ስድስቱ ባንኮች አሪፍ ምንዛሪ የምንዛሪ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። እነሆ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ እለት በእለት ቀን በቀን እየጨመረ ይገኛል። እነሆ በዛሬው ዕለትም ጭማሪ አድርጓል። በተጨማሪም ከኢትዮጵያ ብሔራዊ ባንክ አዲስ የወጣ መግለጫ ማለት የኢትዮጵያ ብሔራዊ ባንክ እንግዲህ ለ10ኛ ዙር የ150 ሚሊዮን ዶላር ጨረታ እንዳደረገም ገለጸ። በትናንትናው ቪዲዮ እንግዲህ በቅርብ ጊዜ የዶላር ጨረታ እንደሚያደርግ ነግሬያችሁ ነበር። እናም በትናንትናው ዕለትም የዶላር ጨረታ እንዳደረገ የኢትዮጵያ ብሔራዊ ባንክ አሳውቋል። የኢትዮጵያ ብሔራዊ ባንክ እንግዲህ የ10ኛ ዙር የዶላር ጨረታን ያደረጉት እንደዚሁም ደግሞ የ150 ሚሊዮን ዶላር ጨረታን ያደረጉት ይህ 150 ሚሊዮን ዶላር ጨረታ እንግዲህ ለሁለተኛ ጊዜ ሲደገም ነው። እጅግ በጣም ከፍተኛ የሆነ የዶላር ጨረታን የተደረገው። ጨረታው ላይ እንግዲህ አንድ የአሜሪካን ዶላር ለመግዛት የወጣበት የብር መጠን አማካኝ ዋጋ 148 ብር ከ10 ሳንቲም እንደተጫረቱም ተነግሯል። ይሄ የ150 ሚሊዮን ዶላር ጨረታ እጅግ በጣም ትልቅ የሆነ የዶላር ጨረታን የተደረገው። እንደዚሁም ደግሞ የመግዣው ዋጋ ለራሱ እጅግ በጣም ከፍተኛ ነው። በባለፈው አቶ ማሞ ምህረቱ በነበሩበት ሰዓት የ9ኛ ዙር የ150 ሚሊዮን ዶላር ጨረታ ሲያደርጉ ይህንንም ዶላር ያጫሩትበት ዋጋ አማካኝ ዋጋው በ138 ብር ከ20 ሳንቲም እንደሆነም ተነግሯል። እናም በዚህ በ10ኛ ዙር የ150 ሚሊዮን ዶላር ጨረታና በ9ኛው ዙር የ150 ሚሊዮን ዶላር ጨረታው ላይ እጅግ በጣም ሰፊ ልዩነት አለ። ልዩነቱም የመጫረቻ ዋጋ ነው። በአሁኑ በ48 ብር ነው የተጫረቱት፣ በድሮ ደግሞ በ138 ብር። እጅግ በጣም ሰፊ ልዩነት አለው። በአጠቃላይ ልዩነቱ 9 ብር ከ90 ሳንቲም ልዩነት አለው። እናም ቤተሰቦች እንደዚህ አይነት ልዩነት እስከዛሬም ድረስ ተመልክተን አናውቅም። እጅግ በጣም ሰፊ ልዩነት ነው ያለው። እንደዚሁም ደግሞ የኢትዮጵያ ብሔራዊ ባንክ እንደገለጸው ከሆነም ይሄ ዶላር ጨረታ ከዚህ በኋላም እንደሚቀጥልም ተናግረዋል። ነገር ግን በትናንትናው ዕለት ይሄ ዶላር ጨረታ ቢደረግም የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ ምንም ነገር እንቅስቃሴ አላሳየም። የጥቁር ገበያ ሐዋላ ምንዛሪ ጨምሯል እንጂ ምንም አይነት ቅናሽ አላሳየም። በባለፈው በ9ኛ ዙር የዶላር ጨረታ ላይ ግን በአንድ ቀን ብቻ እጅግ በጣም ብዙ ብር ነው የቀነሰው። አሁን ያልቀነሰበት ምክንያት የመግዣው ዋጋ ሳይሆን አይቀርም። እንደዚሁም በጣም ግራጋቢ ሆኗል። እስካሁን ድረስ ይቀንሳል ተብሎ እየተጠበቀ ነበር። አሁን ላይ ግን ምንም አይነት እንቅስቃሴ እየታየ አይደለም ለመቀነስ ማለት ነው እንጂ ጭማሪ ያደረገ ይገኛል። ከትናንትናው ለራሱ በጣም ጨምሯል። እናም ቤተሰቦች አንዳንድ መረጃዎች እንደሚያስመለክቱት ከሆነ የመግዣው ዋጋ እጅግ በጣም ከፍተኛ ከመሆኑ የተነሳ ጥቁር ገበያውን እንዲቀንስ እንደማያደርገው እየተነገረ ይገኛል። እናም ቤተሰቦች በዚህ ጉዳይ ላይ አዲስ መግለጫ አዲስ መረጃ ካለ በዚሁ ቻናላችን እናሳውቃችኋለን። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪ በአንዴ ሊቀንስበት የሚችልበትም ቻንስ እንዳለም እየተነገረ ይገኛል። እሱንም በጊዜ ቆይታ አብረን እንመለከተዋለን። በተጨማሪም የባንኮች ፉክክር እንደቀጠለ ነው። ባንኮችም እለት በእለት ቀን በቀን እየጨመሩ ይገኛሉ። እንደዚሁም የግል ምንዛሪ ቢሮዎችም ጭማሪ እያሳዩ ይገኛሉ። እናም በዛሬው ዕለት ሁለቱም ምን ያህል ጭማሪ አድርገዋል አንድ በአንድ በዚህ ቪዲዮአችን አብረን እንቃኛለን። ቤተሰቦች በትናንትናው ዕለት እንግዲህ ስለመተግበሪያው አንዳንድ መግለጫዎችን በዛኛው ቻናላችን ነግረናችኋል። በዛኛው ቻናላችን ገብታችሁ መመልከት ትችላላችሁ። በትናንትናው ዕለት ቪዲዮ ለቀናል። እንደዚሁም ደግሞ በዛሬው ዕለት ቪዲዮ እንለቃለን። እናም ቤተሰቦች በዚህ መተግበሪያ ስትልኩ ምን አይነት ጥቅም እንደምታገኙ በዛኛው ቻናላችን ሙሉ ገለጻ አድርገንላችኋል። እንደዚሁም ከጥቁር ገበያ ወይም ደግሞ ከሐዋላ ምንዛሪ ምን ያህል እንደሚሻል በዛኛው ቻናላችን በደንብ አድርገን ገልጸንላችኋል። እናም ቤተሰቦች በዛኛው ቻናላችን የተለቀቀውን ቪዲዮ ብትመለከቱት የተሻለ ይመስለኛል። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከታለን። የመጀመሪያው ኮሜንት እንደዚህ ይላል። እኔ ይዤ መግባት የፈለኩት በካሽ ነው። እናም ስንት ዶላር ድረስ ይዤ መግባት እችላለሁ ብላ ጠይቃለች። ምን መሰላችሁትና ወንድሞቼ ይዛችሁ መግባት የምትችሉት እስከ 10000 ዶላር ድረስ ይዛችሁ መግባት ትችላላችሁ። ነገር ግን ከዛ በላይ ከሆነ ግን የባንክ ፍቃድ ያስፈልጋችኋል። ቤተሰቦች በዚሁ አጋጣሚ ልነግራችሁ የምፈልገው ነገር አለ። ከውጭ ሀገር ስትመጡ በጣም ጥንቃቄ ልታደርጉ ይገባል። አብሶም ደግሞ ዶላር ወይም ደግሞ ሪያል እንደዚሁም ድርሃም እንደዚሁም ደግሞ የተለያዩ ሀገራቶችን ገንዘብ ይዛችሁ በመጡበት ሰዓት ቦሌ ኤርፖርት ላይ በጣም ጥንቃቄ ልታደርጉ ይገባል። ቦሌ ኤርፖርት ላይ በጣም ብዙ እህትና ወንድሞቻችን በጣም ጥቃት እየደረሰባቸው ይገኛል። እንደዚሁም በጣም ብዙ በሚባል ደረጃ እህትና ወንድሞቻችን ገንዘባቸው እየተዘረፉ እንደዚሁም ደግሞ እየተሰረቁ ይገኛሉ። እህትና ወንድሞቼ እዚህ ጋር ማወቅ ያለባችሁ ገንዘቡ ችግር የለውም ተሰርቶ ይገኛል። ነገር ግን እናንተ ላይ ጥቃት ሊያደርሱባችሁ ይችላል። ለገንዘብ ብለው እናንተ ላይ ጥቃት ሊያደርሱ ስለሚችሉ በጣም ጥንቃቄ ልታደርጉ ይገባል። በኢትዮጵያ ስገቡ የሚቀበላችሁ ሰው ብታዘጋጁ በጣም የተሻለ ነው። አብሶም ደግሞ አዲስ አበባን የማታውቁ እህትና ወንድሞቻችን ከሆናችሁ በጣም ሰው ያስፈልጋችኋል። እናም በጣም ጥንቃቄ ልታደርጉ ይገባል። ይህን ነገር ስነግራችሁ በጣም ብዙ እህትና ወንድሞቻችን ጥቃት ደርሶባቸዋል። እንደዚሁም ደግሞ ገንዘባቸውን እንዳለ ተዘርፈዋል። እናም ቤተሰቦች ከዚህ አንጻር ነው ለእናንተ ይህን ነገር እየነገርኳችሁ የምገኘው። በአጠቃላይ ወደ ኢትዮጵያ ስትመጡ ሰው የሚቀበላችሁ ብታዘጋጁ በጣም አሪፍ ነው። አብሶም ደግሞ እዛ አካባቢ ያሉ ታክሲዎችን ባትጠቀሙ የተሻለ
ማለት ነው። ብዙ እህትና ወንድሞቻችን በታክሲ በሚሄዱበት ሰዓት ነው በጣም ብዙ እህትና ወንድሞቻችን ገንዘባቸውን ያጡት፣ እንደዚሁም ደግሞ ራሳቸው ላይ ጉዳት የደረሰባቸው። አጠቃላይ እህትና ወንድሞቻችን ጥንቃቄ ብታደርጉ የተሻለ ይመስለኛል። እናንተን ደግሞ አስተያየት በኮሜንት ላይ ያሳውቁኝ። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮን ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ እንዲሆን ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ ያሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 173 ብር ከ68 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 17368 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 147 ብር ከ65 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 150 ብር ከ60 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 141 ብር ከ09 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 143 ብር ከ92 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 161 ብር ከ01 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 164 ብር ከ23 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 201 ብር ከ40 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 20140 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ዩሮ እየገዛበት ያለው ዋጋ 171 ብር ከ80 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 175 ብር ከ23 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 163 ብር ከ98 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 167 ብር ከ26 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 185 ብር ከ00 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 188 ብር ከ70 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 216 ብር ከ59 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 21659 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 180 ብር ከ21 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 183 ብር ከ81 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 123 ብር ከ43 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12343 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 104 ብር ከ34 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 106 ብር ከ42 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 113 ብር ከ16 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11316 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 232 ብር ከ10 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 23210 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 197 ብር ከ78 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 201 ብር ከ74 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 18 ብር ከ20 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1820 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 565 ብር ከ24 ሳንቲም እየተመነዘረ ሲሆን 100 የኪዩቲ ዲናሮች ደግሞ 56524 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የኪዩቲ ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩቲ ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 469 ብር ከ45 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 478 ብር ከ84 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 47 ብር ከ20 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4720 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ
እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ33 ሳንቲም እየተገዛ ሲሆን 44 ብር ከ20 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 38 ብር ከ41 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 39 ብር ከ18 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 43 ብር ከ75 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ63 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 46 ብር ከ24 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4624 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ40 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 37 ብር ከ62 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 38 ብር ከ37 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ55 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ40 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 450 ብር ከ48 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 45048 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 244 ብር ከ03 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 24403 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 459 ብር ከ79 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 45979 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 52 ብር ከ27 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5227 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው መረጃችን ይህን ይመስል ነበር። ቤተሰቦች የቴሌግራም ቻናላችን ሊንክ ከዲስክሪፕሽን ላይ አስቀምጬላችኋል ወይም ደግሞ ከዚህ ቪዲዮ ስር ያለውን ጽሁፍ አንዴ ክሊክ በምታደርጉበት ሰዓት ብዙ ጽሁፎች ይመጡላችኋል። ከዛ ጽሁፍ ውስጥ የቴሌግራም ቻናል ሊንክ የሚላለ እሱን አንዴ ክሊክ በምታደርጉበት ሰዓት ወደ ቴሌግራም ቻናላችን ይወስዳችኋል። እናም ቤተሰቦች እዛ ላይ አዳዲስ ነገር ካለ እናሳውቃችኋለን። ቤተሰቦች ይሄ መረጃ ለኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮ ላይክ ማድረግ ለኢትዮጵያ ጎኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ።